ራሽናላይዜሽን የምንለው ደግሞ እንግዲህ ሰዎች እውነተኛ ምክንያታቸውን ለመሸፈን እንዴት ምክንያታዊ የሚመስሉ ሀሳቦችን እንደሚጠቀሙ የሚያስረዳን ኮንሰፕት ነው። እውነተኛ ምክንያታቸውን ለመሸፈን ነው። ባይዚ ራሽናላይዜሽን ማለት እውነተኛ ምክንያታቸውን ለመሸፈን ነው። ዶንት ፎርጌት ኢት። ስታዲንግ ኤቲክስ ኢንቮልቭስ ፋይንዲንግ ቫሊድ ሪዝንስ ፎር ዋት አወር ሜን ሞራል አርጊመንትስ። ስነ ምግባርን ማጥናት ለሞራል ክርክሮች ተቀባይነት ያላቸው ምክንያቶችን ማግኘትን ያካትታል በውስጡ ይዝና ይህ አቋማችን እንግዲህ በጠንካራ ማለትም ቫሊድ በሆነ ሪዝን ላይ ወይም በጠንካራ መሰረት ላይ የተገነባ መሆኑን ያረጋግጥልናል ማለት ነው። most people have intuitions or what perceptions about what's right or wrong። አብዛኛው ሰው ስለ ትክክልና ስህተት የውስጥ ስሜት ወይም ግምት የራሱ የሆነ ምን አለው ኢንቱዊሽን ወይ ፐርሰፕሽንስ አለው። እነዚህ ስሜቶች እንግዲህ ብዙውን ጊዜ ከልጅነት ጀምሮ ባደረግንበት ማህበረሰብና ወይም በዛ ባደግንበት ሁኔታ እዛ እኛ በተወለድንበት ማህበረሰብ ላይ የተቀረጹ ናቸው። The philosophical approach requires critical thinkers about these ideas and supporting within what convincing arguments። ፍልስፍናዊ አቀራረብ ደግሞ ስለዚህ ሀሳቦች በጥልቀት ማሰብን እና አሳማኝ ክርክር መንደፍን ይጠይቃል ነው። ፊሎሶፊካል አፕሮች እንግዲህ እነኚህ ነገሮች ያስፈልጉታል ማለት ነው። In argument, the moral philosophy is about reasons underlying beliefs, not just the beliefs themselves። በሞራል ፍልስፍና ውስጥ ክርክር ማለት ስለ እምነቶች ራሳቸው ብቻ ሳይሆን ከእምነቶቹ በስተጀርባ ስላሉት ምክንያቶች የሚያወሳን ሀሳብ ማለት ነው። Rationalization is a common fault። ራሽናላይዜሽን ማለት ምንድን ነው? በሞራል ክርክሮች ውስጥ የሚታይ የተለመደ ስህተት ሲሆን እውነተኛና ምናልባትም ሳናውቀው የምንይዘውን ዓላማችንን ለመሸፈን ምክንያታዊ የሚመስሉ ምክንያቶችን ስንጠቀም እንለዋለን ራሽናላይዜሽን እንለዋለን። ራሽናላይዜሽን የምንለው ይህንን ሀሳብ ነው ማለት ነው። ለምሳሌ እንግዲህ እዚህ ጋር አንድ ኤግዛምፕል አለ። ፎር ኤግዛምፕል landowner wants to build a plastic recycling plant። ለምሳሌ አንድ የመሬት ባለቤት የፕላስቲክ መልሶ መጠቀሚያ ፋብሪካ መገንባት ይፈልጋል። እዚህ ጋር እንግዲህ ይሄኛው ምንድነው? አንድ ራሽናላይዜሽን ነው። ላንዳውነር ነው፣ የመሬት ባለቤት ነው። ስለ እርሻና ስለዛ ነው ሀሳቡ። ግን እዚህ ጋር መገንባት የፈለገው የፕላስቲክ መልሶ መጠቀሚያ ፋብሪካ መገንባት መፈለጉን ያሳይናል። ስቴትድ ሞቲቭ ኦር ራሽናላይዜሽን ቱ ክሬት ሎካል ኤምፕሎይመንት ነው የተገለጸው ምክንያት ወይም ራሽናላይዜሽን ለአካባቢው ሕዝብ የስራ ዕድል ለመፍጠር ነው። ይህ ምክንያት እንግዲህ በሕዝብ ዘንድ ተቀባይነት ለማግኘት የቀረበ ነው። ትሩ ሞቲቭ ደግሞ ምንድን ነው? ትሩ ሞቲቭ ቱ ሜክ ኤ ፕሮፊት ነው። እውነተኛ ምክንያት ትርፍ ለማግኘት ነው። ይህ ደግሞ የግል ጥቅም የማግኘት ዓላማ ብዙ ጊዜ በግልጽ አይነገርም ነው። ለማህበረሰቡ ጥቅም የተለያዩ ማስታወቂያዎች ከሌሎች ማህበረሰቡ እንደዚህ ለማድረግ ለማህበረሰቡ እንደዚህ የተጎዳው ህብረተሰባችን ይላሉ። ግን አይደለም፣ ውሸታቸው ነው። ትሩ ሞቲቫቸው ምንድን ነው? ትርፍ ማግኘት ነው። ዝም ብሎ ነው የሚሰክሱት። ይህን የሚል if the landowner admits both motive and profit and jobs, it is not rationalization። የመሬት ባለቤት ሁለቱም ምክንያቶች ትርፍና ስራ መፍጠርን ከተቀበለ ይህ ራሽናላይዜሽን አይደለም። ምክንያቱም እውነተኛ ዓላማ አልሸሸገምና ራሽናላይዜሽን የምንለው ያንን ነገር ሲያደርግ ላይኛው እውነቱን ትርፉን ሳይናገር ለማህበረሰብ ጥቅም ምናምን ብሎ ሲገልጽ ራሽናላይዜሽንስ እንለዋለን ማለት ነው። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። ሁለተኛው ደግሞ የምናየው ታይፕስ ኦፍ ሪዝኒንግ ነው። reasoning we can uncover errors in arguments by using critical reasoning. There are three main forms. reasoning እንግዲህ በክርክሮች ውስጥ ያሉ ስህተቶች በጥልቀት በማሰብ ልናገኛቸው እንችላለን። እንግዲህ ሶስት ዋና ዋና የአመክንዮ አይነቶች አሉ። የመጀመሪያው reasoning by analogy ነው። explains what one thing by comparing it to something similar but also different. reasoning by analogy ማለት በንጽጽር ማሳመን ማለት ሲሆን አንድን ነገር ከእርሱ ጋር ተመሳሳይነት ወይም ልዩነት ካለው ሌላ ነገር ጋር በማነጻጸር የሚያብራራልን reasoning by analogy እንለዋለን ማለት ነው። reasoning by analogy ማለት ነው in a good analogy similarity outweighs the dissimilarity። በንጽጽር ወይም በጥሩ ንጽጽር ውስጥ ተመሳሳይነቱ ከልዩነቱ የበለጠ መሆን አለበት ነው። ንጽጽሩ አሳማኝ እንዲሆን ሁለቱ ነገሮች በዋና ወይም በዋና ባህሪያቸው መመሳሰል አለባቸው ነው። እዚህ ጋር ኤግዛምፕል
are animals similar enough to humans to justify describing them right as we do to humans? እንስሳት ለሰው ልጅ እንደምንሰጠው አይነት መብት ለመስጠት የሚያስችል በቂ ተመሳሳይነት ከሰው ጋር አላቸው ወይ? የጥያቄ እንግዲህ በእንስሳትና በሰው መካከል ያለውን ተመሳሳይነትና ልዩነት በመመርመር የሞራል ግዴታችንን እንድንፈትሽ ያደርገናል። እንግዲህ ይሄ አንዱ የሪዝኒንግ ባይ አናሎጂ አንዱ ኤግዛምፕል ነው። ሁለተኛው የምናየው ደግሞ ምንድነው? ዲዳክቲቭ ሪዝኒንግ ነው። ዲዳክቲቭ ሪዝኒንግ ዲዳክቲቭ ሪዝኒንግ means applies a general principle to specific situations አጠቃላይ ወደ ዝርዝር ማመዛዘን ማለት ነው። ዲዳክቲቭ ሪዝኒንግ ማለት አጠቃላይ ወደ ዝርዝር አጠቃላይ መርህን በተወሰነ ሁኔታ ላይ ተግባራዊ ማድረግ ነው። ዲዳክቲቭ ሪዝኒንግ ነው። ምሳሌ እዚህ ጋር if every person have rights human rights and you are a person then you have human rights ያቺ ሁሉም ሰው ሰብአዊ መብት ካለው እና አንተ ሰው ከሆንክ አንተም ሰብአዊ መብት አለህ። ሁሉም ሰው ያቺ መጀመሪያ ምንድን ነበረ? አጠቃላይ ነበር። ለአጠቃላይ ለሁሉም ሰው ሰብአዊ መብት ካለው አንተ ደግሞ የሰዎች አንድ ፓርት አንድ ክፍል ስለሆንክ አንተም ሰብአዊ መብት አለህ እያለ ነው። ይህ እንግዲህ ዲዳክቲቭ ሪዝኒንግ የምንለው አንዱ ኤግዛምፕል ነው። ሶስተኛው ደግሞ ኢንዳክቲቭ ሪዝኒንግ ነው። ኢንዳክቲቭ ሪዝኒንግ የምንለው ደግሞ involves providing evidence to support a hypothesis. The more evidence, the more reliable the hypothesis. ከዝርዝር ወደ አጠቃላይ ማመዛዘን ነው ደግሞ ኢንዳክቲቭ ሪዝኒንግ የምንለው። አንድ መላምት ለመደገፍ ማስረጃ ማቅረብ ያካትታል። ማስረጃው በበዛ ቁጥር መላምቱ ይበልጥ አስተማማኝ ይሆናል ማለት ነው። ለምሳሌ እዚህ ጋር ምሳሌው ምንድነው የሚለን? የቅሪተ አካል ነዳጆችን ማቃጠል የአየር ንብረትን እንደሚጎዳ የሚያሳይ ተጨባጭ ማስረጃዎች ለምሳሌ ካርቦን ልቀትን መቀነስ አለብን የሚል የሞራል ክርክር ይደግፋል። ይህ እንግዲህ አንዱ ኤግዛምፕል ነው ሆኖ ነው እዚህ ጋር የተጠቀሰን። ይህ ማለት ከሲምፕል ወደ ኮምፕሌክስ ወይም ደግሞ ከትንሹ ተነስቶ ወደ ትልቁ ነው። ሞር ኤቪደንስ ካለ ሞር ሪሌብል ነው። ሞር ኤቪደንስ አለ ማለት ያ ነገር በጣም ታማኝ ነው ማለት ነው። ይህ ያው የዓለም ሩል ምንም ማድረግ አንችልም። እንደዛ ይለናል። ሌላ ደግሞ ኢቲክስ ኤንድ ሪሊጂየስ ፌዝ ለምናየው ኢቲክስ እና ሪሊጂየስ ፌዝ ነው። for many morality and religious phase are intertwined ለብዙዎች እንግዲህ ሞራልና ሃይማኖታዊ እምነት እርስ በርሳቸው የተሳሰሩ ናቸው ነው። ሃይማኖት እንግዲህ ለተከታታዮቹ ትክክልና ስህተትን የሚለዩበት ግልጽ መመሪያዎችን ይሰጣል። Some people views actors as right or wrong based on whether they are commanded by what a good or rather than or right arguments. አንዳንድ ሰዎች እንግዲህ ድርጊቶችን ትክክል ወይም ስህተት ብለው የሚፈርጁበት እንግዲህ በአምላክ የታዘዙ መሆናቸው መሰረት በማድረግ እንጂ በአመክንዮ ክርክሮች ላይ ተመስርተው አይደለም። ለእነዚህ ሰዎች እንግዲህ የሞራል ምንጩ መለኮታዊ ትእዛዝ ነው የሚለን። ከዛ ውጭ ምንም ምክንያት የላቸውም። Some more philosophers see faith based on arguments are not rationally defensive. እንግዲህ ይህንን ወይም እነኚህ በእምነት ላይ የተመሰረቱ ክርክሮች ለሞራል ፍልስፍና ጠቃሚ ናቸው ይለናል። ምክንያቱ ደግሞ ምንድነው? ብዙ የተለያዩ ጥቅሞች አሉ። ግን እነኚህ አንዳንድ የሞራል ፈላስፎች በእምነት ላይ የተመሰረቱ ክርክሮችን በአመክንዮ መካከል ወይም በአመክንዮ መከላከል እንደማይችል ያምናሉ። ምክንያቱም ትክክልና ስህተት በአመክንዮአዊ አስተሳሰብ ብቻ መወሰን እንደምንችል ስለሚያምኑ ነው። ይህንን ነገር መገንዘብ ይኖርብናል። ሌላ ደግሞ if God's commands only it is right and the divine commands are logically unnecessary. አንድ አምላክ የሚያዘው ትክክለኛውን ነገር ብቻ ከሆነ መለኮታዊ ትእዛዞች እንግዲህ በአመክንዮአዊ ደረጃ አላስፈላጊ ናቸው። ምክንያቱም ትክክል የሆነው ነገር በራሱ ትክክል ሲሆን እንጂ በአምላክ ስለታዘዘ አይደለም ብሎ ስለሚያምን ማለት ነው። ማን እነኚህ ሎጂካሊ የሚያምኑ ሰዎች ማለት እንደዛ ብለው ሳይንቲስቶች ስለሚያምኑ if God commands and people's however the faith-based arguments are relevant to moral philosophy because እንግዲህ እነኚህ በእምነት የተመሰረቱ ክርክሮች እንግዲህ ለሞራል ፍልስፍና ጠቃሚ ናቸው። ምክንያቱ ደግሞ የመጀመሪያው people may look the religion for moral guidance it can persuade the public to embrace a higher moral standard. ሰዎች እንግዲህ በአመክንዮ ብቻ ትክክልና ስህተት በሆነው ነገር ላይ ሁልጊዜ አይስማሙ ነው። በዚህ ጊዜ ሃይማኖት የጋራ መግባባት ለመፍጠር ሊረዳ ይችላል። ሁለተኛው ደግሞ
እዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁለተኛው ምንድነው? ብዙ ሰዎች እንግዲህ የሞራል መመሪያዎች ለማግኘት ወደ ሃይማኖት ይመለከታሉ። እናም ህዝቡ ከፍ ያለ የሞራል ደረጃ እንዲቀበልም ሊያሳምን ስለሚችል ሁለተኛ ነው። ሌላው ደግሞ ምናየው ጋር ቴስቲንግ ሞራል ጀጅመንትስ ነው። የሞራል ጀጅመንቶችን ቴስት ማድረግ የሚለውን እናያለን ነው። ክሪቲካል ሪዝኒንግ ኢንቮልቭስ አስኪንግ ኩዌስችንስ አባውት ዘ ሪዝንስ ኤንድ ጊቪንግ ቱ ሰፖርት አን አርጊውመንት። ጥልቅ አመክንዮአዊ አስተሳሰብ አንድን ክርክር ለመደገፍ ስለቀረቡት ምክንያቶች ጥያቄዎችን መጠየቅ ያካትታል። ይህም እንግዲህ የክርክሩን መሰረት ለመፈተሽና ድክመቶችን ለመለየትም ይረዳናል ማለት ነው። እዚህ ጋር እንግዲህ ኬ ኢኩዌሽኖች አሉ በዚህ የሚጠይቁ what kinds of reasoning is being used what kinds of what reasoning is being used ምን አይነት አመክንዮ አይነት ነው ጥቅም ላይ የዋለው አናሎጂ ነው፣ ዴዱክቲቭ ነው ወይም ኢንዳክቲቭ ነው። ሁለተኛው ደግሞ if deductive the principle is rational ዴዱክቲቭ ከሆነ መርሁ ምክንያታዊ ነውን? የቀረበው አጠቃላይ መርህ በራሱ ትክክል መሆኑን ማረጋገጥ ያስፈልጋል። ኢፍ ኢንዳክቲቭ ዘ ኤቪደንስ ኢዝ ሪላየብል ኢንዳክቲቭ ከሆነ ማስረጃው አስተማማኝ ነውን? እንግዲህ የቀረቡት ማስረጃዎች ደግሞ ሐሰተኛ ወይም የተዛቡ አለመሆናቸውን ማረጋገጥ ያስፈልገናል ነው እዚህ ጋር የሚጠይቃል። ሌላው አር ዘ ሞቲቭስ ክላሲፋይድ ሪዝንስ ኦር ናት ራሽናላይዜሽንስ ዓላማዎች ግልጽ ናቸው እውነተኛ ምክንያቶች እንጂ ራሽናላይዜሽን አይደሉም። ምን ይላል? ተናጋሪ እውነተኛ ዓላማውን እየገለጸ መሆኑን ማረጋገጥ አስፈላጊ ነው ለዚህኛው ጥያቄ ደግሞ ማለት ነው። ሌላው ደግሞ ዳዝ ዘ ኮንክሉዥን ሜክ ሴንስ ድምዳሜው ትርጉም ይሰጣልን? እዚህ ጋር ደግሞ ከቀረቡት ምክንያቶች ማስረጃዎች አንጻር ድምዳሜውን አመክንዮአዊ መሆኑን መገምገም ያስፈልጋል። እነዚህ እንግዲህ የሚጠይቃቸው ዋና ዋና ጥያቄዎች ናቸው። it is useful to develop the ability to test what your own arguments and those of others እንግዲህ የስራውን እና ወይም በእናንተ የስራ ቦታ ያላቸው ወይም የእናንተና የሌሎችን ክርክሮች የመፈተን ችሎታ ማዳበር ጠቃሚ ነው። ይህም እንግዲህ የተሻለና ጠንካራ አቋም እንዲኖረን እንዲሁም የሌሎችን አስተሳሰብ በጥልቀት እንድንረዳ ያግዘናል። ሌላው ደግሞ there are what ሶሪ እዚህ ጋር ዝም ብዬ የተዘለለ ኮንሰፕት አለ ልንገራችሁ፣ በደንብ ያዙ። እዚህ ጋር ስላልተጻፈ እኔ የምናገረው በደንብ አዳምጡ። 3 ways to test a moral argument እንግዲህ ሞራል ክርክርን ለመፈተሽ 3 መንገዶች አሉ። የመጀመሪያው ፋክቹዋል አኩሬሲ ነው። ፋክቹዋል አኩሬሲ ወይም የእውነተኛነት ትክክለኛነት ነው። የእውነታ ትክክለኛነት የምንለው ነው። ፋክቹዋል አኩሬሲ ማለት ምንድነው? argument should be factually correct የሚለን ክርክሮች በእውነታ ላይ የተመሰረቱ መሆን አለባቸው ነው። ሁለተኛው ደግሞ የመጀመሪያው እንግዲህ እሱ ነው ብያቸው። ሁለተኛው ደግሞ ምንድነው? ኮንሲስተንሲ ነው። ኮንሲስተንሲ ማለት arguments need to be consistent ወጥነት ነው። ኮንሲስተንሲ ማለት ክርክሮች ወጥ መሆን አለባቸው ይለናል። ሶስተኛው ደግሞ ጉድዊል ነው። ጉድዊል ማለት ምንድነው? በጎ ፈቃድ ነው። ይህ አመለካከት ደግሞ በጣም አስቸጋሪ መስፈርት ነው። ምንም እንኳን በእውነታው ትክክለኛና ወጥ ቢሆንም ክርክሮች እንግዲህ በጎ ፈቃድ ማሳየት አለባቸው ይለናል። ይህም እንግዲህ የኛ ውስጣዊ ስሜቶችና ወይም የኛ ስሜቶችና ስሜታችን ያካትታል ነው። ክርክሩ ከጥላቻና ከክፋት የጸዳ መሆን እንዳለበትም ይገልጽልናል። ሌላ የምናየው ደግሞ ቲንኪንግ ኢቲካሊ a framework for moral decisions making የሚል ነው። በዚህ ቶፒክ ደግሞ የምንማረው ምንድነው? የስነ ምግባር ውሳኔዎች ለማድረግ የሚያስችል ስልታዊ ማዕቀፍ ያቀርብልናል። ችግሮች እንግዲህ ደረጃ በደረጃ በመተንተን የተሻለ ውሳኔ ላይ ለመድረስ የሚረዱ መመሪያዎችን ይዟል። የመጀመሪያው ጌት ዘ ፋክትስ ነው። ጌት ዘ ፋክትስ ማለት እውነታዎችን ሰብስቡ ወይም መሰብሰብ፣ እውነታዎችን መሰብሰብ ነው። ሜኒ ሞራል ኮንትሮቨርሲስ አራይዝ ፍሮም ኖት ቼኪንግ ዘ ፋክትስ። ብዙ የሞራል ውዝግቦች እንግዲህ እውነታዎች ካለመረጋገጥ የሚመነጩ ናቸው ነው። በስሜትና በግምት ላይ የተመሰረቱ ወይም ተመስርተው የሚደረጉ ውሳኔ ብዙ ጊዜ ለስህተት ይዳርጋሉ ነው። ፋክትስ ቴል አስ ዋት ኢዝ ኤንድ ኖት ዋት አውት ቱ ቢ። እንግዲህ እውነታዎች ምን እንደሆኑና እንዳልሆኑ ይነግሩናል እንጂ ምን መሆን እንዳለበት አይነግሩም ነው። ነገር ግን ትክክለኛ ውሳኔ ለማድረግ እውነታዎችን ማወቅ መሰረታዊ ጉዳይ ነው። ሁለተኛው አፒል ቱ ቫሊዩስ ነው። ይህ ደግሞ ምንድነው? እሴቶችን መጠቀም ወይም ተጠቀሙ ነው። እሴቶቻችንን መጠቀም። So, resolving the unethical issue requires an appeal to values. የስነ ምግባር ጉዳይን ለመፍታት እሴቶችን መጠቀም የግድ ነው ይለናል። Deciding an ethical issue can be difficult. People may not have always reached the same conclusions.
የስነ ምግባር ጉዳይ መወሰን ከባድ ሊሆን ይችላል ነው። እናም ሰዎች ሁልጊዜ ወደ አንድ አይነት ድምዳሜ ላይ ደርሱ ይችላሉ ነው። ምክንያቱም ሰዎች ለተለያዩ ሴቶች የተለያየ ክብደት ስለሚሰጡ ነው የተፈጠረው ነው። እዚህ ጋር ደግሞ 5 አፕሮቾች አሉ እንግዲህ ለሞራል ኢሹ ወይም ለሞራል ጉዳዮች 5 እሴት አቀራረቦች አሉ። የመጀመሪያው ዩቲሊታሪያን አፕሮች ነው። ሁለተኛው ራይት አፕሮች ነው። ፌርነስ ኤንድ ጀስቲስ አፕሮች ነው። አራተኛው ደግሞ ኮመን ጉድ አፕሮች ነው። አምስተኛው ዘ ቨርቹስ አፕሮች የምንለው ማለት ነው። እንግዲህ እስኪ ሁሉንም አንድ ባንድ እናያቸው። የመጀመሪያው ፌርነስ ኤንድ ጀስቲስ አፕሮች የሚል ነው የምናየው። ይሄ ደግሞ ጀስት ወይም ፌርነስ አፕሮች የምንለው በፍትሃዊነትና በፍትህ ላይ የሚያተኩር አፕሮች ነው። እንግዲህ ውሳኔዎች በሰዎች መካከል ጥቅምና ጉዳት እንዴት እንደሚከፋፈል መመርመር፣ አድሏዊነትና መድሎን የሚቃወም አይነት አፕሮች ነው። This approach roots in the teaching of the ancient Greek philosopher Aristotle. ይህ አቀራረብ እንግዲህ የጥንታዊ ግሪክ ፈላስፋ አሪስቶትል ትምህርቶች ላይ የተመሰረተ ነው። አሪስቶትል እንግዲህ ለፍትህ ከፍተኛ ዋጋ ይሰጥ የነበረ ሲሆን ፍትህ እንግዲህ የማህበራዊ ህይወት መሰረት እንደመሆን ወይም እንደሆነም ያምን ነበር ወይም ገልጾ ነበር ነው እሱ። Aristotle said equals should be treated equally, unequals unequally. ይሄ እንግዲህ የእሱ አባባል ነው። አሪስቶትል እንግዲህ እኩሎች በእኩል መታየት አለባቸው፣ እኩል ያልሆኑ ደግሞ በእኩልነት መታየት የለባቸውም ብሏል። ይህ ማለት በሰዎች መካከል ያለ አግባብ ልዩነት ማድረግ ፍትሃዊ አይደለም ብሎ ገልጾልናል። the basic moral questions are እንግዲህ ቤዚክ ሞራል ኩዌስችኖች የሚባሉት how fair is an action አንድ ድርጊት ምን ያህል ፍትሃዊ ነው። ሁለተኛው ደግሞ do it treat everyone the same way or does it show favoritism and discrimination ሁሉም ሰው በተመሳሳይ መንገድ ያስተናግዳል ወይስ ወገኝተኝነትና መድሎስ ያሳያል ይላል። ይሄ እንግዲህ የነሱ ኬ ኩዌስችኖች ናቸው። የመጀመሪያው የምናየው ደግሞ ፋቮሪቲዝም ነው። ፋቮሪቲዝም means giving benefits to some people without a justifiable reason። ፋቮሪቲዝም ማለት ወይም ወገንተኝነት ማለት ሲሆን ለአንዳንድ ሰዎች ያለ በቂ ምክንያት ጥቅማጥቅሞችን መስጠት ማለት ነው። ለምሳሌ አንድ ስራ የሚያስኬድ ሰው ለዘመዱ ብቻ የደሞዝ ጭማሪ ካደረገ ፋቮሪቲዝም ይባላል። ያለ ምክንያት ወይም ያለ በቂ ምክንያት ጥቅማጥቅሞችን መጨመር ፋቮሪቲዝም እንለዋለን ማለት ነው። ሌላው ደግሞ ዲስክሪሚኔሽንስ ነው። ዲስክሪሚኔሽን means what? Imposing burdens people who are no different from others on who burdens are not imposed. ዲስክሪሚኔሽን ማለት ወይም መድሎ ማለት ሸክም ካልተጫነባቸው ሰዎች ምንም ልዩነት በሌላቸው ሰዎች ወይም በእነሱ ላይ ሸክም መጫን። ለምሳሌ በዘር ወይም በሃይማኖት ልዩነት ምክንያት ሰዎችን ከሰማባል ይህም አንዱ ዲስክሪሚኔሽን ነው። በዘር ምክንያት ታቸዋል። ይሄ እንግዲህ ዲስክሪሚኔሽን እንለዋለን። both are unjust and wrong እንግዲህ ሁለቱም ፍትሃዊ ያልሆኑና ስህተት ናቸው። ወገንተኝነትም ሆነ መድሎ የፍትህ መርህ የሚጥሱ ድርጊቶች ናቸው ነው። Aristotle views on ethics ነው የምናየው። ሌላው Aristotle views on what? Ethics እንግዲህ አሪስቶትል ስለ ስነ ምግባር ያለው አመለካከት ምን ይመስላል የሚለውን እናያለን ማለት ነው። የመጀመሪያው ethical knowledge is general not precise like maths እንግዲህ የስነ ምግባር እውቀት እንደ ሂሳብ ትክክለኛ ሳይሆን አጠቃላይ ነው ይለናል። የስነ ምግባር ውሳኔዎች ሁልጊዜ በቀመር ሊሰሉ አይችሉም ብሎ ያምናል። To become good one must be virtuous not just state virtue ጥሩ ለመሆን በጎነት ማጥናት ብቻ ሳይሆን በጎ መሆን ያስፈልጋል። ስነ ምግባር በተግባር የሚገለጽ እንጂ በንድፈ ሐሳብ ብቻ የሚቀር አይደለም። The ultimate goal or the highest good is happiness የመጨረሻው ግብ ከፍተኛው ጥሩ ነገር ደስታ ነው ብሎ ያምናል። ሁሉም ሰው እንግዲህ ወይም ሁሉም የሰው ልጅ ድርጊቶች በመጨረሻ ደስታን ለማግኘት ያለሙ ናቸው። የሆነ ነገር ስታደርጉ መጨረሻ ለመደሰት፣ ስትማሩ ተመረቃችሁ ወይም የሆነ ስራ ይዛችሁ ለመደሰት፣ የሆነ ነገር ስታደርጉ ለመደሰት አይታችኋል። መጨረሻው ወይም የመጨረሻው ጎሉ ግቡ the ultimate goal highest good ምንድነው? ሃፒነስ ነው ብሎ ያምናል። Humans fall into 4 categories based on how well they reason: the virtuous, the content, and the incontinent, and the vicious. እንግዲህ በሰዎች በምን ያህል ደረጃ እንደሚያመዛዝኑ በአራት ይከፈላሉ። በጎች፣ ራሳቸውን የሚገዙ፣ ራሳቸውን የማይገዙ እና ክፉዎች ተብሎ እንግዲህ በአራት ይከፈላሉ ነው እዚህ ጋር የሚለን። The just approach focus on what? How fairly action distribute benefits and burdens among a group. የፍትህ አቀራረብ እንግዲህ የሚያተኩረው ድርጊቶች ጥቅሞችና ሸክሞችን በቡድን አባላት መካከል ምን ያህል ፍትሃዊ በሆነ መንገድ
እንደሚያከፋፍሉ ወይም እንደሚከፋፈል በዛ ያተኩራል ማለት ይሄ ዘ ጀስቲስ አፕሮች እንለዋለን ወይም እሱ ፎከስ የሚያደርገው ነው። እንግዲህ እዚህ ጋር ደግሞ ዘ ፕሪንሲፕል እንለዋለን። ዘ ፕሪንሲፕል ትሪት ፒፕል ዘ ሴም unless there are moral relevant difference between them። መርህ ነው። ፕሪንሲፕል ማለት መርህ ማለት ሲሆን በአማርኛው ፕሪንሲፕል ማለት በሰዎች መካከል በሞራል ደረጃ ተገቢ የሆኑ ልዩነቶች ከሌሉ በስተቀር ሰዎችን በተመሳሳይ መንገድ አስተናግዱ ወይም መስተናገድ ያለባቸው ብሎ የሚያምን ፕሪንሲፕል እንለዋለን ማለት ነው። ሌላው ደግሞ ዘ ኮመን ጉድ አፕሮች ነው። ይህ አቀራረብ ደግሞ የግለሰብ ደህንነትን ከማህበረሰቡ ደህንነት ጋር የተቆራኘ መሆን ያጎላል። እንግዲህ ድርጊቶቻችንን ለጋራ ጥቅም ለህብረተሰቡ እድገት አስተዋጽኦ ማድረግ እንዳለባቸው ያስተምራል። የሚያስተምረን ነው። The Greek philosophers are noted that life is a community in a good in itself and our action should contribute to it ነው። የግሪክ ፈላስፎች እንግዲህ በማህበረሰብ ውስጥ መኖር በራሱ ጥሩ ነገር ነው ወይም እንደሆነና ድርጊቶቻችን ለዚህ አስተዋጽኦ ማድረግ እንዳለባቸው ተገንዝበዋል ወይም ገልጸውልናል። ማህበራዊ ፍጡር እንደመሆናችን መጠን ከሌሎች ጋር ተባብሮ መኖር ወይም ከነሱ ጋር ተባብረን ከሌሎች ሰዎች ጋር ተባብረን በማህበራዊ ስንኖር የተሟላ ህይወት መሰራት ወይም መመስረት እንደምንችልም ገልጸው አልፈዋል። ይሄ ዘ ኮመን ጉድ አፕሮች የምንለው ነው። ጀስት ኮመን ጉድ አፕሮች ምን ላይ ነው? ማህበረሰቡ ላይ ወይም ማህበር ላይ ፎከስ ያደርጋል ማለት ኮሚኒቲ ላይ ኢዝ ጉድ ኮሚኒቲ ኢዝ ጉድ ኢን ኢትሰልፍ and our action should be contribute to it. This approach bases ethical reasoning on the interrelationships of society. ይህ አቀራረብ እንግዲህ የስነ ምግባር አመክንዮን በህብረተሰቡ እርስ በርስ በተሳሰሩ ግንኙነቶች ላይ ይመሰረታል ነው። እያንዳንዱ ግለሰብ የትልቁ ማህበረሰብ አካል እንደሆነና ድርጊቱ በሌሎች ላይ ተጽዕኖ እንደሚያሳድር የሚያሳይ ነው። They emphasize respect and compassion for all and especially the vulnerable. ለሁሉም በተለይም ለተጋላጭ ወገኖች አክብሮትና ርህራሄ ያጎላ ነው። ጠንካራውን ደካማውን የመርዳትና የመደገፍ የሞራል ግዴታም እንዳለበት ያስተምረናል ማለት ነው። It calls attention to common conditions important for everyone's welfare such as a system of laws, effective policies and firm departments, healthcare, and public educational systems. ለሁሉም ሰው ደህንነት ሲባል ወይም አስፈላጊ ለሆኑ የጋራ ሁኔታዎች ትኩረት እንዲሰጥ ያደርጋል። ለምሳሌ ሲስተም ኦፍ ላውስ የህግ ስርዓት ላይ ኢፌክቲቭ ፖሊሲ ኤንድ ፊልም ዲፓርትመንትስ ውጤታማ የፖሊሲ እና የእሳት አደጋ መከላከያ ክፍሎች ላይ ሄልዝ ኬር ሚንስ የጤና እንክብካቤ ላይ ፐብሊክ ኤዱኬሽን ሲስተም ላይ የህዝብ የትምህርት ስርዓት ላይ እነኚህ ላይ ሁሉ የጋራ ሁኔታዎች ላይ ትኩረት አድርጎ ወይም እንዲሰራ ወይም ትኩረት እንዲሰጣቸው ያደርጋል ማለት ነው። ዓላማው ዘ ኮመን ጉድ አፕሮች የምንለው ማህበረሰቡ በጋራ የሚጠቀምባቸው ነገሮች የጋራ የሆኑት ነገሮች እንዲሰሩ ትኩረት እንዲሰጣቸው አቴንሽን እንዲሰጣቸው ሁሉም ሰው እዛ አስተዋጽኦ እንዲያደርግ የሚያደርገው ምን እንለዋለን? ኮመን ጉድ አፕሮች እንለዋለን ማለት ነው። The common good assumes that an individual's good is exclusively linked to the good of what? The community. የጋራ ጥቅም የሚለው ጽንሰ ሀሳብ የግለሰቡ ጥሩነት ከማህበረሰቡ ጥሩነት ጋር በማይነጣጠል ሁኔታ የተቆራኘ መሆኑን ያስገነዝበናል ማለት ነው። ግለሰብ ሲያድግ ማህበረሰብም ያድጋል ማለት ነው። ማህበረሰቡ ሲዳከም ደግሞ ግለሰብም ይጎዳል። ማህበረሰብ የተፈጠረው የግለሰቦች ስብስብ ስለሆነ ለዛ ማህበረሰብ የአንድ ሰው ማደግ የአንድ ሰው አስተዋጽኦ ከፍተኛ ሚና አለው። ባይዞ እዚህ ጋር ጥያቄዎች ሲመጡ በኬዝ ነው የሚመጡት። ቀጥታ እንደዚህ እዚህ ጋር እኔ ነግሬኳችሁ ኢዝ ኮልድ አይመጣም። እያንዳንዱ ኮንሰፕት ብትናርጌ ሳስረዳችሁ በደንብ ተረዱ። በኬዝ ያመጣሉ። ኬዝ ጥያቄዎች ሲመጡ ያዙልኝ በደንብ። Contemporary ethics is John Lewis defines the common goods as a certain general conditions that are equal to everyone's advantage. የዘመናችን የስነ ምግባር ምሁር እንግዲህ ጆን ሌዊስ እንግዲህ የጋራ ጥቅምን ለሁሉም ሰው እኩል ጥቅም የሚሰጡ የተወሰኑ አጠቃላይ ሁኔታዎች ሲል ገልጿቸዋል። እንደዚህ ብሎ እንግዲህ ዲፋይን አድርጓቸዋል ማለት ነው። This approach challenges us to recognize and pursue goals we share in common. ይህ አቀራረብ እንግዲህ በጋራ የምንጋራቸውን ግቦች እንድንገነዘብና እንድንከተል ይሞግተናል። ከግል ጥቅማችን ባለፈ ለማህበረሰቡ እድገትም የበኩላችን አስተዋጽኦ እንድናደርግም ያበረታታል፣ ይገፋፋናል። Principle means what ethical is what advance the common good. መርሁ ደግሞ እንደሚለው ስነ ምግባራዊ የሆነ ነገር የጋራ ጥቅምን የሚያራምድ ነው። ምን አልኳቸው? ስነ ምግባራዊ የሆነ ነገር የጋራ ጥቅምን
የሚያራምድ ብሎ ይገልጻል ነው ፕሪንሲፕሉ። እንዳትረሱ በደንብ ያዙልኝ። ወደ ሶስተኛው አፕሮች ስንገባ ደግሞ ዘ ራይትስ አፕሮች የሚባለው ሶስተኛው ደግሞ እንግዲህ ይህ አፕሮች ደግሞ በግለሰብ መብቶች ላይ ያተኩራል። ኮመን ጉድ አፕሮች የሚያተኩረው በማህበረሰቡ ላይ ብያቸዋለሁ አሁን ያለፈውን። ይሄኛው ደግሞ የሚያተኩረው በግለሰቦች መብት ላይ ያተኩራል። እያንዳንዱ ሰው ሊከበሩበትና ወይም ማለትም ለዛ ሰው የሚያስፈልጉ ሊከበሩበት የሚገቡ መሰረታዊ መብቶች እንዳሉትና ድርጊቶችን እነዚህ መብቶች መጣስ እንደሌለባቸው ያስተምረናል ማለት ነው። This approach has roots in philosophy of 8th century thinker Immanuel Kant. ይህ አቀራረብ እንግዲህ መሰረቱ በ18ኛው ክፍለ ዘመን ፈላስፋ ኢማኑኤል ካንት ፍልስፍና ውስጥ አድጓል ነው። ካንት እንግዲህ የሰው ልጅ በምክንያታዊነት የተነሳ ሊከበር የሚገባው ክብር እንዳለው ይገልጽ ነበር ነው ወይም ያምን ነበር ነው የዛን ጊዜ። It focused on the individual's right to choose for her what? himself. ይህ አቀራረብ እንግዲህ በግለሰብ ለራሱ የመምረጥ መብት ላይ ያተኩራል። እያንዳንዱ ሰው የራሱን ሕይወት በተመለከተ ውሳኔ የመስጠት ነፃነት ሊኖረው ይገባል ብሎ ያምናል። Humans have dignity based on their ability to choose freely. ሰዎች እንግዲህ በነፃነት የመምረጥ ችሎታቸው ላይ የተመሰረተ ክብር አላቸው። ይህ ክብር እንግዲህ ሰዎችን እንደ ዕቃ ሳይሆን እንደ ሰው እንድናያቸው የሚያስገድደን ፖይንት ነው። People are not objects to be manipulated, using them in ways they don't freely choose violate their human dignity. ሰዎች የሚነዱ ነገሮች አይደሉም ነው። በነፃነት ባልመረጡት መንገድ እነሱን መጠቀም የሰብአዊ ክብራችን ይጥሳል። ሌሎች የአውቶኖሚ ማክበር የሞራል ግዴታ እንደሆነም ያሳየናል። Key rights in this approach. በዚህ አቀራረብ ወይም በዚህ አፕሮች ውስጥ ቁልፍ መብቶች አሉ። አንደኛ the right to the truth, the right to behold the truth on matters that significantly affect choice. የእውነት መብት the right to the truth means የእውነት መብት ማለት ምርጫዎችን በከፍተኛ ሁኔታ በሚነኩ ጉዳዮች ላይ እውነቱን የመናገር መብት አለን። እኛን በሚመለከት ጉዳይ ወይም ስለኛ በተያያዘ ጉዳይ እውነቱን የማወቅ የመናገር መብት አለን። ሁለተኛው the rights of privacy, the right to believe and say whatever we choose in our personal lives as long as we don't violate others' rights. የግላዊነት መብት the right of privacy ማለት የግላዊነት መብት ማለት የሌሎችን መብት እስካልጣስን ወይም እስካልነካን ድረስ በግል ህይወታችን ውስጥ የመረጠውን የማድረግ የማመንና የመናገር መብት አለን። the right of privacy ነው። ሌላው ደግሞ ሶስተኛው the right not to be injured, the right not to be harmed unless we freely and knowingly choose to risk it to deserve punishment. ላለመሰዳደብ መብት ወይም ያለመሳደብ መብት ነው። ሌላው ያለመሳደብ መብት ወይም the right not to be injured ማለት በነፃነትና ዕውቀትን አደጋውን ወይም ዕውቀትን ለመቀበል ወይም አደጋውን ለመቀበል ካልመረጥን ወይም ደግሞ ቅጣት የሚገባን ካልሆነ በስተቀር ጉዳት እንዳይደርስብን የመጠበቅ መብት አለን። ካላጠፋን የሰውን ነገር እስካልነካን ድረስ ሰው ካልጎዳን ማህበረሰቡ ላይ ኢኮኖሚ ላይ ፖለቲካዊ ተጽዕኖ እስካላደረስን ድረስ ይህ መብት አለን። ምንም ነገር ልንደረግ ወይም እኛ ላይ ምንም አይነት ጉዳት ሊደርስብን አይገባም። ሌላው ደግሞ አራተኛው the right what is agreed, the right what has been promised in freely entered contract or agreement. በስምምነት የተገኘ ነገርን የማግኘት መብት the right to what is agreed ማለት በስምምነት የተገኘ ነገርን የማግኘት መብት አለን ይላል። በነፃነት በተገነባ ወይም በነፃነት በተገባ ውል ወይም ስምምነት ቃል የተገባልንን ነገር የማግኘት መብት አለን። እንግዲህ እዚህ አፕሮች ላይ ደግሞ የራሱ የሆኑ ኬ ኢኩዌሽኖች አሉ ነው የሚጠየቁ የራሱ የሆነ ኬ ኢኩዌሽኖች አሉ ነው። ከነዚህ ኢኩዌሽኖች መካከል ምንድነው actions are wrong to the extent they violate individual right፣ ድርጊቶች የግለሰብ መብቶች በሚጥሱ መጠን ስህተት ናቸውን የሚል ጥያቄ ይጠይቃል። ሌላው ደግሞ አክቲቪቲ አለ። እዚህ ጋር እንግዲህ እንደ አክቲቪቲ ጥያቄዎች ነው እዚህ ጋር የተቀመጡላችሁ። እነዚህ ጥያቄዎች እንግዲህ እስካሁን የተማርነውን ነገር ሞር ምን ይመስላል የሚለውን እስካሁን ያወራነው የተለየ ነገር የለም። ለራሳችሁ ቼክ አድርጓቸው። እነኚህ general framework for ethical problem solving። አሁን ደግሞ እነኚህ የምናያቸው
ለስነ ምግባር ችግር አፈታት አጠቃላይ ማዕቀፎች ወይም ዋና ዋና ጉዳዮችን የምናይ ይሆናል ማለት ነው። ከነሱ ውስጥ one facts are known, consider those 5 questions እውነተኛ ወይም እውነታዎች ከታወቁ በኋላ እነዚህን 5 ጥያቄዎች ግምት ውስጥ ማስገባት ይጠበቅብናል። የመጀመሪያው what benefits and harms will each course of action produce and which leads to the best overall consequence. utilitarian እያንዳንዱ የድርጊት አካሄድ ምን አይነት ጥቅምና ጉዳት ያስገኛል እና የትኛው ወደ አጠቃላይ የተሻለ ውጤት ያመራል የሚለውን ይሄ የዩቲሊታሪያን ሐሳብ ነው። ዩቲሊታሪያን እንደዚህ የሚለን የሱ አፕሮች ዩቲሊታሪያን አፕሮች የሱን ሐሳብ ይሄንን መጀመሪያ መረዳት ከአምስት ውስጥ አንዱ ይሄኛው ነው። ይሄን መረዳት ከአምስት ኩዌሽኖች መካከል ይሄኛው መጀመሪያ ኩዌሽን ወይም ነኝን ግምት ውስጥ ማስገባት ይኖርብናል። ሁለተኛው ደግሞ what moral rights do the affected parties have and which course of action best respect those rights ደግሞ rights approach ነው። ተጎጂ ወገኖች ምን አይነት የሞራል መብቶች አሏቸው እና ደግሞ የትኞቹ ድርጊቶች አካሄድ እነዚህ መብቶች በተሻለ ሁኔታ ያከብራል ወይ ደግሞ rights approach ነው ዲፋይን የሚያደርገው እንዲህ ብሎ የሚገልጸው። ሶስተኛው ደግሞ which course of action treats everyone the same without favoritism or discrimination ይሄ ደግሞ የጀስቲስ አፕሮች ነው። የትኛው ድርጊት አካሄድ ሁሉንም ሰው በተመሳሳይ መንገድ ያስተናግዳል ያለ ወገንተኝነት ወይም ደግሞ ያለ መድሎ የሚያስተናግደው የትኛው ነው? ይሄ ደግሞ የጀስቲስ አፕሮች ነው እንደዚህ የሚለው። አራተኛው ደግሞ which course of action advances the common good ወይ ደግሞ common good approach የምንለው የትኛው ድርጊት አካሄድ የጋራ ጥቅም ላይ ያራምዳል። የጋራ ጥቅም ስለ common የሚያወራው common good ነው። አምስተኛው ደግሞ which course of action develops moral virtues or virtue ይሄኛው ደግሞ የvirtue approach ነው። የትኛው ድርጊት አካሄድ የሞራል በጎነቶችን ያዳብራል ይለናል ማለት ነው። እንግዲህ እነኝህን አምስቱን ጻፍ ከተዋችሁ መጽሐፍ ምንም አይከብዳችሁም በደንብ ስላየናቸው ያዟቸው ፈተና ላይ ይመጣሉ። to whom or what does morality apply ሌላው ጥያቄ ደግሞ ምንድነው የሚለን እዚህ ጋር ሞራላዊነት የሚመለከተው እነማን ወይም ምንን እንደሆነ ጥያቄ አስነሳን ወይም ማንን ነው ምንን ወይም ማንን ነው። እንግዲህ four aspects of morality can be considered ይሄ ጥያቄ ሲነሳ ደግሞ አራት የሞራልነት ገጽታዎች ሊታሰቡ ይችላሉ ይለናል። እንግዲህ የመጀመሪያው ደግሞ የምናየው እዚህ ጋር religious morality የሚል ነው። religious morality ወይም በሰው ልጅ ከፍጥሯን በላይ በሆነ ኃይል መካከል ያለው ግንኙነት ምንድነው የሚለውን የሚያብራራልን ነው። religious morality refers to human beings relation within a supernatural being or what beings የሰው ልጅ ከተፈጥሮ በላይ ከሆነ ኃይል ወይም ኃይሎች ጋር ያለውን ግንኙነት ያመለክተናል። In Jewish, the Christian tradition, the first three of the 10 commandments part into this. ከአይሁድና በክርስቲያን ትውፊቶች ውስጥ ከአስርቱ ትእዛዛት እንግዲህ የመጀመሪያዎቹ ሶስቱ ከዚህ ጋር ይዛመዳሉ ነው። የመጀመሪያው I am the Lord, your Lord doesn't worship the gods. እንግዲህ እኔ አምላክ ነኝ፣ እኔ ፈጣሪና አምላክ ነኝ፣ ከኔ በቀር ሌላ አምላክ አታምልክ የሚለው ነው። ሁለተኛው ደግሞ don't take the name of God in vain እንግዲህ የጌታ የፈጣሪ አምላክን ስም በከንቱ አትጥራ የሚለው ነው። ሶስተኛው ደግሞ keep the holy seventh day እንግዲህ የሰንበትን ቀን ታከብር ዘንድ ተቀድሳት ዘንድ የተባለ የሰንበትን ቀን አክብር የሚለው ማለት ነው። እንግዲህ የሪሊጂየስ ሞራሊቲ የሚገልጸው ነው። ይህን ይገልጽልናል ሪሊጂየስ ሞራሊቲ። ሌላው ደግሞ ሞራሊቲ ኤንድ ኔቸር የሚለውን ነው የምናየው። ሞራሊቲ ኤንድ ኔቸር የምንለው ደግሞ በሰው ልጅና በተፈጥሮ መካከል ያለውን ግንኙነት የሚዳሰስልን ነው ማለት ነው። refers to human beings relation to nature አሁን እንደነገርኳችሁ የሰው ልጅ ከተፈጥሮ ጋር ያለውን ግንኙነት የሚመለከትልን ማለት ነው። prevalent in many primitive and far eastern cultures እንግዲህ በብዙ ጥንታዊና በሩቅ ምስራቅ ባህሎች ውስጥ እንግዲህ ይሄ የተለመደ ነው morality and nature. So some sees nature as the valuable for humanity's good while others see it is as good as in itself words of what moral considerations. እንግዲህ እዚህ ጋር አንዳንዶች እንግዲህ ተፈጥሮን ለሰው ልጅ ጥቅም ብቻ ዋጋ እንዳለው ሊመለከቱ ወይም ሊገልጹ ይችላሉ። ሌሎች ደግሞ በራሱ ጥሩና ሞራል ግምት የሚገባው እንደሆነ ያምናሉ ማለት ነው። ይህ እንግዲህ ሞራሊቲ እና ኔቸር የተያዙበትና ሚኒንጋቸውን የሚገልጽልን ነው ማለት ነው። ሌላው የምናየው ፖይንት ደግሞ ኢንዲቪጁዋል ሞራሊቲ ነው። ኢንዲቪጁዋል ሞራሊቲ የምንለው ደግሞ ግለሰቦች ከራሳቸው ጋር ያላቸው ግንኙነት ወይም የራሳቸውን የሞራል ግጋት የሚመራ ወይም ያንን የሚያጠናለን ኢንዲቪጁዋል ሞራሊቲ እንለዋለን።
refers to individuals in relation to themselves and their own individual code of morality ግለሰቦች ከራሳቸው ጋርና ከራሳቸው የግል የሞራል ህግ ጋር በተያያዘ ያንን የሚመለከትልን individuals morality እንለዋለን ማለት ነው። this morality may not be sanctioned by what society or what religion ይህ ሞራልነት እንግዲህ በማህበረሰብ ወይም በሃይማኖት ላይደገፍ ይችላል። it allows for high morality found within the individual's own conscience እንግዲህ በግለሰብ ሕሊና ውስጥ የሚገኝ ከፍተኛ ሞራላዊነት እንዲኖር የሚያስችለን የኛው ኢንዲቪጁዋል ሞራሊቲ ነው ማለት ነው። just individual ስንል ቅድም በደንብ ስለነገርኳችሁ መድገም አያስፈልግም። ሌላው ደግሞ ሶሻል ሞራሊቲ ነው። ሶሻል ሞራሊቲ ደግሞ በሰው ልጅና በሌሎች ሰዎች መካከል ያለውን ግንኙነት የሚመለከትልን ሶሻል ሞራሊቲ እንለዋለን። concerns a human being relation with other human beings የሰው ልጅ ከሌሎች ሰዎች ጋር ያለውን ግንኙነት የሚመለከት ሶሻል ሞራሊቲ ይባላል። This argued by the most important aspects of morality as it is found in almost all ethical systems ይህ በሁሉም የሥነ ምግባር ስርዓቶች ውስጥ ስለሚገኝ ምናልባትም በጣም አስፈላጊው የሞራልነት ገጽታ ነው። An individual alone on Iceland has a minimal potential for moral or immoral actions compared to a situation within other people. ይህ እንግዲህ በሁሉም የሥነ ምግባር እሴቶች ውስጥ ስለሚገኝ ምናልባትም በጣም አስፈላጊው የሞራልነት ገጽታ ሊሆን ይችላል። ሌላው ደግሞ who is moral or ethically responsible who is what morally or ethically responsible በሞራል ደረጃ ተጠያቂ ሊሆን የሚችሉት እነማን እንደሆኑ የሚገልጽልን ነው ይሄኛው ክፍል ደግሞ ማለት ነው። so morality pertains only to human beings እንግዲህ ሞራልነት የሚመለከተው የሰው ልጆችን ብቻ ነው። ሌሎችን እንስሳቶችን ወይም ጉዛን ነገሮችን አይመለከትም ነው። ሞራሊቲ ስናወራ የሚመለከተው ሞራሊቲ የሰውን ልጅ ነው። attributes morality to supernatural beings is a matter of faith ከተፈጥሮ በላይ ለሆነ ወይም ከተፈጥሮ ውጪ ለሆኑ ከነሱ በላይ ለሆኑ ኃይሎች ሞራላዊነትን መስጠት የእምነት ጉዳይ ነው። respect to what faith ነው to the matter of faith. holding animals or plants moral responsible ignores scientific evidence of their instinctual behavior እንስሳትን ወይም ተክሎችን በሞራል ተጠያቂ ማድረግ በደመ ነፍስ የሚመሩ መሆናቸውና የሚያሳየውን ሳይንሳዊ ማስረጃ ችላ እንደማለት ይቆጠራል ማለት ነው። so while some animals show thought process they are not currently held morally responsible for their actions እንግዲህ እዚህ ጋር እንደምትገነዘቡት አንዳንድ እንስሳት የአስተሳሰብ ሂደቶች ቢያሳዩም በአሁኑ ጊዜ እንግዲህ ለድርጊታቸው በሞራል ተጠያቂ አይሆንም ነው። እንግዲህ እንስሳ ሆነው ጀስት የሆነ ሳቢ ያላቸው ለምሳሌ ከብቶች እንስሳዎች ስጠሯቸው ስማቸውን የሚያውቁ የሚመጡ ተው ስትሏቸው የሚተው ጀስት የሞራል ሂደትን በእነሱ ላይ ታያላችሁ። ግን ኢደመ ነፍሳዊ ማለትም እነሱን አያካትም ነው። በደመ ነፍስ የሚመሩ መሆናቸውን የሚያሳየን ሳይንስ ችላ እንድንል ያደርጋል። እነሱ በደመ ነፍስ ውስጥ የሚመሩ ስለሆነ እንትን አይደለም ነው። እንስሳት ወይም ተክሎች እንግዲህ በሞራል ተጠያቂ ማድረግ በደመ ነፍስ የሚመሩ መሆናቸውን የሚያሳየውን ሳይንሳዊ ማስረጃ ችላ እንደማሰብ የሚቆጠርብን እሱን እንተዋለን ማለት ነው። እንግዲህ እንስሳትና ተክሎች እንግዲህ ከሞራል ውጭ ወይም ነን ሞራል ወይም የሞራል ስሜት የሌላቸው ወይም ከሞራል ክልል ውጭ የሆኑ ተብለው ይመደባሉ ማለት ነው። እንግዲህ በዚህም ወይ ማለትም ሞራል እና ኤቲካል የሚሉትን ቃላት ስንጠቀም ሰዎች ብቻ ማለታችን ነው። ብዙ ጊዜ ሞራል ወይም ኤቲካል ስንል አይምሮአችን ሊመጣ የሚገባው ነገር የሰው ልጅ ብቻ መሆኑን እዚህ ጋር ኮንሲደር እንድታደርጉ ፈልጋለሁ ማለት ነው። ሌላው በቀጣይ የምናየው ፓርት ደግሞ ሞራል ጀጅመንትስ። ስለ ሞራል ስለ ኤቲካል ሀሳቦች ካወቅን ሞራል ጀጅመንትስ የምንላቸው ደግሞ ምንድናቸው የሚለውን በዚህ ክፍል እንማራለን ማለት ነው። ሞራል ጀጅመንትስ refers to deciding what's right and wrong in human relations የሞራል ፍርዶች እንግዲህ በሰዎች ግንኙነት ውስጥ ትክክልና ስህተት የሆነውን መወሰን ወይም ያንን ነገር ውሳኔ መስጠት ይመለከታል ማለት ነው። They involves approving of some acts as right or good and what condemning others as wrong or evil አንዳንድ ድርጊቶች ትክክል ወይም ጥሩ ብሎ መቀበልና ሌሎች ስህተት ወይም ክፉ ብሎ ማውገዝን ያካትታል። They concern voluntary actions freely chosen not involuntary ones የሚመለከቱት በፈቃደኛነት የሚደረጉ ወይም በነፃነት የተመረጡ ድርጊቶች እንጂ ያለ ፈቃድ የሚደረጉትን አይደለም ነው። moral judgments are what እንግዲህ ሞራል ፍርዶች ምንድናቸው ብለን ልንገልጽ እንችላለን። የመጀመሪያው ኢቫሉቲቭ ናቸው። they place value on actions
ወይም ገምጋሚ ናቸው ነው። ሞራል ጀጅመንት የምንላቸው ኢቫሉዌቲቭ ናቸው። በድርጊቶች ላይ ዋጋ ይሰጣሉ። it means what it is evaluative ናቸው። they place value on actions አክሽኑ ላይ value ያሳድራሉ። ኖርማቲቭ ናቸው። ሁለተኛው ደግሞ they assess moral worth based on norms or standards ደንባዊ ናቸው። ኖርማቲቭ ናቸው ወይም ደንባዊ ናቸው። በደንቦች ወይም በመመዘኛዎች ላይ ተመስርተው የሞራል ዋጋን ይገመግማሉ ማለት ነው። judging conduct is a complex and requiring considering ባህሪን መፍረድ ውስብስብ ሲሆን የሚከተሉት ነገሮች ግምት ውስጥ ማስገባት ይጠበቅብናል እና ባህሪ ላይ ስንፈርድ የሚከተሉት ነገሮች ፍርድ ውስጥ ካላስገባን ራሽናል አይደለንም። የሲቪክስ ተማሪም አይደለንም ማለት እነኚህ ኮንሲደር መደረግ አለባቸው። የመጀመሪያው ሞቲቭስ ነው። the intention motives means what the intention or what why an action is done motives ማለት ምክንያቶች ማለት ነው። ባጭሩ በአማርኛ ምክንያቶች ማለት ነው። ድርጊቱ የተደረገበት ዓላማ ወይም ምክንያት ማወቅ ያስፈልጋል። ሞቲቭን ማወቅ ይጠበቅብናል። why an action is done የሚለውን ነገር መረዳት ይጠበቅብናል። a good motive is prerequisite for good conduct ጥሩ ምክንያት ለጥሩ ባህሪ ምንድነው? ቅድመ ሁኔታ it is what prerequisite ነው ይላል። good motive ለጉድ ኮንዳክት ወይም ለጥሩ ሁኔታ ቅድመ ሁኔታ ነው ይላል። ለጥሩ ባህሪ ቅድመ ሁኔታ ነው። Kant defined as a good will which act as what Kant defined the good as the good will which acts out of the sense due to the moral. ካንት ጥሩን ነገር እንግዲህ ካንት ምን ሲል ገልጿል? ጥሩን ነገር በጎ ፍቃድ ሲል ገልጾታል። ይህ ማለት ከሞራል ህግ ግዴታ ስሜት የተነሳ የሚሰራ good will ወይም በጎ ፍቃድ ብሎ ገልጾታል ማለት። የኛው እንግዲህ ሞቲቭ ስንሏል አጠቃላይ። ሁለተኛው የምናየው ደግሞ ምንድነው? means what the agency or the instrument or the method used to attain an end means ማለት መንገዶች ናቸው። መንገዶች ማለት ወይም means ማለት አንድ ግብ ለማሳካት ጥቅም ላይ የዋለ ወኪል ወይም መሳሪያ ወይም ዘዴ እንላቸዋለን means እንላቸዋለን ማለት ነው። ሁለተኛው ይሄ ነው። the condensed actions that used to unjust cruel or immoral means even for a good end ለጥሩ ዓላማ ቢሆን ፍትሃዊ ያልሆኑ ጨካኝ ወይም ከሞራል ውጭ የሆኑ መንገዶች የሚጠቀሙ ድርጊቶችን እናወግዛለን ነው። ሚንሱን መንገዱን ያያል ነው። ሁለተኛው ይሄ ነው። ሶስተኛው ደግሞ the consequence ነው። ሶስተኛው ምንድን ነው አልኳችሁ? consequence ነው። ሶስተኛው consequence ወይም ውጤቶች የምንለው ነው። የሆነ ነገር ስንሰራ የሆኑ ውጤቶች ይመጣሉ። እነኛ ውጤቶች ምንድን ናቸው? ወይም the effects or the results of what a moral decisions consequence ማለት የሞራል ውሳኔ ውጤቶች ወይም ተጽዕኖዎች የምንለው ነው። society generally judges conduct as right if it proceeds from a good motive using what the best means to good consequence ህብረተሰቡ እንግዲህ በአጠቃላይ አንድን ባህሪ ትክክል ብሎ የሚፈርጀው ከጥሩ ምክንያት ተነስቶ ምርጥ መንገዶችን ተጠቅሞ ወደ ጥሩ ውጤት ከመራ ብቻ ነው። ይህን ምን ይለዋል? ጉድ ዊል ነው ወይም ጥሩ ነው ወይም ጉድ ሞቲቭ ነው ብሎ ማህበረሰብ ወይም ይሄን ነገር ትክክል ነው ብሎ ይፈርጃል ማለት ነው። ሌላውና አራተኛው ደግሞ ምንድነው? the moral situations this involves what moral agents just like humans we can make choice or decisions what in a best way የሞራል ሁኔታ ወይም moral situations የምንለው ይሄ ማለትም የሞራል ሲቹዌሽን ወይም የሞራል ሁኔታ ማለት ምርጫና ውሳኔ ማድረግ የሚችሉ የሞራል ወኪሎች ወይም ሰዎችን ያካትታል። ሞራሊቲ ስናወራ ወይም ኤቲክስ ስናወራ ከሰዎች ጋር ሁሌ አያይዙት ብያቸዋል። እነኚህን ሰዎችን ይመለከታል ወይም ያካትታል ማለት ነው። ሌላው የምናየው ደግሞ what makes an action moral አንድን አክሽን ወይም አንድን ድርጊት ከሞራል አንፃር ትርጉም ያለው የሚያደርጉት ባህሪያቶች ምንድን ናቸው የሚለውን ደግሞ እናያለን እዚህ ጋር። Not all actions are morally significant. Actions like putting on a raincoat are morally natural or non-moral. Actions like stealing or helping others are morally significant. ሁሉም ድርጊቶች በሞራል ደረጃ ትርጉም ያላቸው አይደሉም። የዝናብ ልብስ መልበስን ለምሳሌ የመሳሰሉ ድርጊቶች በሞራል ደረጃ ገለልተኛ ወይም ከሞራል ውጭ ናቸው። እንደ መስረቅ ወይም ሌሎችን መርዳት ያሉ ድርጊቶች በሞራል ደረጃ ትርጉም አላቸው። ከሞራሊቲ አንፃር የትኞቹ ናቸው? what makes an action moral አንድን አክሽን ወይም አንድን ድርጊት ከሞራል አንፃር ትርጉም ያለው የሚያደርጉት ባህሪዎች ምንድን ናቸው? tell me
የመጀመሪያው ፊቸርስ that make an action moral is እንግዲህ አንድ ድርጊት ሞራላዊ የሚያደርጉ ባህሪያቶች the first one is it involves an agent። እንግዲህ ዋነኛው ባህሪ ምንድነው? ኤጀንት ካለው ነው። the action performed by a creature capable of what? Free and thoughtful choice. Example human. The nature events or animal actions are morally natural። እንግዲህ it involves an agent ማለት ወኪል ያካትት ወይም የሰው ልጅ ኢንቮልቭ ያደረገበት ድርጊቱ የሚፈጸም በነፃና በአስተሳሰብ የመምረጥ ችሎታ ባለው ፍጡር ነው። ለምሳሌ የሰው ልጅ የተፈጥሮ ክስተቶች ወይም እንስሳት ድርጊቶችን በሞራል ገለልተኛ አድርገን ስለምንቆጥራቸው ነው። ፎከሳችን እኛ ማን ላይ ነው? የሰው ልጅ ላይ ነው። ኤጀንት እዛ የሰው ልጅ ኢንቮልቭ ካደረገ ወይም የሰው ልጅ እንደ ኤጀንት እዛ ውስጥ ኢንቮልቭ ካደረገ ይሄ አንዱ ፊቸርስ ኦፍ አን አክሽን ቱ ቢ ዋት ሞራል። ግልጽ ነኝ አይደል? በትክክል። ሁለተኛው ደግሞ ኢት ኢንቮልቭስ ኢንቴንሽን። ኢንቴንሽን የምንለው ደግሞ ዓላማን ያካተተ ነው። ይህ ደግሞ ድርጊቱ ሆን ተብሎ በተወሰነ ምክንያት የተደረገ ማለት ነው። እንግዲህ በአጋጣሚ የሚደረጉ ድርጊቶች በአብዛኛው ገለልተኛ ናቸው። ምንም እንኳን የቸልተኝነት ድርጊቶች በሞራል ተጠያቂ ሊደረጉ ቢችሉም ግን ፎከሱ ምንድነው? የሆነ ነገር በምክንያት የተደረጉት ላይ ነው። it involves what? Interaction. The action that on purpose within a particular motive. Accident actions are typically natural. So acts of negligence can be morally culpable. ይሄን ነገር ኮንሲደር ማድረግ ይጠበቅባቸዋል። ሁለተኛው it involves interaction የሚለው አንዱ ፊቸር ነው an action to be moral። ሶስተኛው ደግሞ it affects others. The action has significant harmful or beneficial consequences for other people or moral parents. አያቸው ሌሎችን ይነካሉ ወይ ነው፣ ሌሎችን አፌክት ያደርጋሉ ወይ ነው። ድርጊቱ በሌሎች ሰዎች የሞራል ተቀባዮች ላይ ከፍተኛ ጉዳት ወይም ጥቅም የሚያስከትል ውጤት አለው ወይ? ይሄኛው እንግዲህ አንዱ አን አክሽን ቱ ቢ ሞራል ለመባል አንዱ ምንድነው? ሞራል ለማለት አንዱ ፊውቸር ነው። እነኝህን በደንብ ልትይዙ ይገባል። ፋይናል ላይ የሚመጣው ትጠየቃላችሁ። It is controversial whether morality also governs behavior affecting all the agents. Taking recreational drugs, this idea may have hold over from when morality was not clearly distinguished from religious. እንግዲህ ሞራላዊ ወኪሎች ብቻ የሚጎዱ ባህሪ ለምሳሌ ለመዝናኛ አደንዛዥ እጽ መውሰድ፣ እንደዚህ አይነት የመሳሰሉ ነገሮች ማለትም ያስተሳሰብ እንግዲህ ሞራላዊነት ከሃይማኖት በግልጽ ካልተለየበት ወይም ከዛ ውጭ ስለሆነ ይሄን ኮንሲደር ማድረግ አለብን ነው። እነዚህ ነገሮች በጣም የሰው ልጅ ስብዕና ስለሚጎዱ እንደዚህ የሚያደርጉ ሰዎች ሞራላቸው የተጎዳ ኢሞራል ናቸው ብለን መጥቀስ እንችላለን። ጥሩ አይደለም፣ በሃይማኖትም አይፈቀድም፣ እንደ ሀገር በህግም የተከለከለ ነው። አደንዛዥ እጽ፣ ሌላም መሰል ነገሮች መጠቀም ማለት ስትሮንግሊ ፎርቢድን ቱ ዩዝ ዛት። ሰው ራሳቸውን ከዛ አይነት ነገሮች ማግለል መጠበቅ ይኖርባቸዋል። ዋይ ሹድ ሂውማን ቢንግስ ቢ ሞራል? ለምንድን ነው የሰው ልጆች ሞራል ናቸው የምንለው? ለምንድን ነው? ተናገሩ። እያዳመጥኩ ተናገሩ። ለምንድን ነው የሰው ልጆች ሞራል የሚባሉ? እሱን ደግሞ እንማማራለን፣ እንዳትጨንቁ። we should be moral because being moral is following rules designed to avoid rule self-interest whenever it is in interest of everyone, unlike that everyone should set aside his interest. ምክንያቱ ደግሞ ምንድን ነው አልኳቸው? ምክንያቱ ደግሞ የሆነበት ሞራላዊነት ያለብንን ምክንያታዊ ሞራል መሆን ማለት ሁሉም ሰው የራሱን ፍላጎት ወደ ጎን ቢተው ለሁሉም ሰው የሚጠቅም በሚሆንበት ጊዜ የግል ጥቅምን ለመሻል የተነደፉትን ህጎች መከተል ነው። ይሄኛው ደግሞ የጆን ሆስፈርስ ሐሳብ ነው። የጆን ሆስፈርስ ሐሳብ ነው። ለሞራላዊነት ግዴል ወይም ለሞራላዊነት ግልጽ የሆነ መሰረት አለ። እንግዲህ ከመጥፎና ከስተት ከመስራት የሚልቅ ጥሩ ለመሆን ወይም ትክክለኛነት ይዞ ለመቀጠል ወይም ትክክለኛ ነገር ለመስራት ምክንያቶች ማግኘት ወይም ምክንያቶችን መስራት ማድረግ ይጠበቅብን አይለናል። እዚህ ጋር ያለው ኮንሰፕት ነው። የመጀመሪያው እንግዲህ እዚህ ጋር ሀሳብ የምናየው ምንድን ነው? አርጊመንት ፍሮም ኤንላይትመንት ሰልፍ ኢንተረስት። እንግዲህ ይሄኛው ደግሞ ይህ ክርክር እንግዲህ ሞራላዊ መሆን በረጅም ጊዜ ለራሳችን የሚጠቅም መሆኑን ያስረዳል። የመጀመሪያው እንግዲህ ስለ የሰው ልጅ ለምንድን ነው ሞራል ሆነ ብለን ስንነሳ እንግዲህ አርጊመንት ፍሮም ኢንላይትመንት ኦር ሰልፍ ኢንተረስት እንግዲህ ከምሁራን በደንብ ከተማሩ ከሊቃን የመጣ ሀሳብ ነው። It is generally better to be good than bad because it creates a world that is good for everyone. በአጠቃላይ ከመጥፎ መሆን ጥሩ መሆን ይሻላል ነው። ምክንያቱም ለሁሉም ሰው ጥሩ የሆነ ዓላማን
ይፈጥራል ብሎ ስለሚታመን if everyone is in group refrains from killing, stealing or laying each member benefits በአንድ ቡድን ውስጥ ያለ እያንዳንዱ ሰው ከመግደል ከመስረቅ ወይም ከመዋሸት ከመቆጠብ እያንዳንዱ አባል ይጠቀማል። እነኚህ ነገሮች ሲቆጠብ ሁሉም ሰው ይጠቀማል የሚል አይዲያ ይዞ ይመጣል። It is in my self-interest to be good, as I benefit from a good society and avoid punishment or ostracism. ጥሩ መሆን በግል ጥቅሜ ነው፣ ምክንያቱም ከጥሩ ህብረተሰብ ተጠቃሚ ስለምንሆንና ቅጣትን ወይም ማግለልን ስለሚያስወግድ ይለናል ማለት ነው። ሁለተኛው ደግሞ እንግዲህ በቀጣይ የምናየው ነው። በቀጣይ ደግሞ ሁለተኛው ምንድነው? argument from tradition and law ነው። ይህ ክርክር ደግሞ በባህልና በህግ የተመሰረቱትን ወይም የተቀመጡትን የሞራል ደንቦች መከተል አስፈላጊ መሆኑን ያሳየናል። የግድም ከኢንላይትድ ሰልፍ ኢንተረስት ነው። ይሄኛው ደግሞ ከትራዲሽን እና ከላው የመጣ ሞራሊቲ ጉዳይ ነው። Traditions and laws established over long periods use people to be moral. ረጅም ጊዜ የተመሰረቱ ወጎችና ህጎች እንግዲህ ሰዎች ሞራላዊ እንደሚሆኑ ያሳስባሉ ነው። Following them is not just about self-interest, but also shows respect for the human thought and effort that went into creating them. እነሱን መከተል ስለ ግል ጥቅም ብቻ ሳይሆን እነሱን ለመፍጠር ለተደረገው የሰው ልጅ አስተሳሰብና ጥረት አክብሮትን ያሳየናል ይላል። ሌላው ሶስተኛው ደግሞ የምናየው common human needs ነው። ይህ ክርክር ደግሞ ሞራላዊነት የጋራ ሰብአዊ ፍላጎቶችን ለማሟላት አስፈላጊ መሆኑን የሚያስረዳን ክፍል ነው። ይሄኛው ደግሞ ምንድነው የሚለን? ይሄኛው ደግሞ ሁሉም ሰዎች እንደ ጓደኝነት፣ ፍቅር፣ ደስታ፣ ነፃነትና ሰላም ያሉ የጋራ ፍላጎቶች፣ ምኞቶችና ግቦች አሏቸው የሚል ሐሳብን ይዞ ነው የመጣው ማለት ነው። Morality is not of course identical with following self-interest። ይሄኛው ደግሞ የሚለን ሞራላዊነት በእርግጥም ወይም በእውኑ የግል ጥቅምን ከመከተል ጋር ተመሳሳይ አይደለም። ቢሆን ኖሮ እንኳን በሞራላዊነትና በግል ጥቅም መካከል ምንም ግጭት ሊኖር አይችልም ነበር። እናም ደግሞ የግል ጥቅምን የሚሽሩ ህጎች መኖራቸው ምንም ትርጉም አይኖራቸውም ብሎ ያምናል። ይሄ ጆን ሆስፈርስ የጆን ሆስፈርስ አይዲያ ነው፣ የሱ አመለካከት ነው። እነኝህ ሀሳቦች እንግዲህ ጀስት የሆነ ሰፋ ያለ ነው፣ ግን በደንብ እንድትረዱ ስለፈለኩኝ ነው እንደዚህ ሰፋ አድርጌ ጀስት በሞጁሉ መልክ ያመጣሁት ነው። እነኝህም በደንብ ለመረዳት ሞክሩ። እዚህ ጋር አክቲቪቲ አለ። አክቲቪቲው ጀስት እስካሁን የተማርነውን ለራሳችሁ እንድትጠይቁ ነው። አቁማችሁ ቪዲዮውን በራሳችሁ ምን ይዣል የሚለውን ራሳችሁን ቼክ አድርጉ። ሌላው ደግሞ ሞቲቬሽን ፎር ሞራሊቲ፣ ሌላው ደግሞ ሰዎች ሞራላዊ እንዲሆኑ የሚገፋፏቸውና የተለያዩ ምክንያቶች ይዘረዝራል ነው። እነማን ናቸው እነሱ? እንግዲህ ጠንካራ የሰው ልጅ እንግዲህ የጥቅም ማለትም የግል ጥቅም እያለ ሞራላዊ እንድንሆን የሚያነሳሳን ምንድን ነው? የተለመዱ መልሶች እንግዲህ የሚከተሉት ናቸው። የመጀመሪያው ሰልፍ ሪስፔክት ነው። ለራስ ክብር ስንፈልግ ሞራላዊ እንሆናለን ይላል። ሁለተኛው ደግሞ ሶሻል አክሴፕታንስ ነው። people will not like us if we are immoral። ሁለተኛው ምክንያት ደግሞ ማህበራዊ ተቀባይነት ነው። ስነ ምግባር ከሌለን ሰዎች አይወዱንም የሚል እሳቤ ስላለ ለዛ ሲል ሞራላዊ ይሆናሉ ሰዎች የሚል ነው። ሶስተኛው ደግሞ ፊር ኦፍ ፐኒሽመንት ባይ ሶሳይቲ፣ እንግዲህ በህብረተሰቡ የመቀጣት ወይም የተቀመጠውን ቅጣት ላለመቀበል ቅጣትን ፍራቻ ማለት ነው በሌላ አባባል። ሶስተኛው ደግሞ ዲቫይን ኮማንድስ ጋድ ቴል አስ ቱ ቢ ሞራል፣ መለኮታዊ ትእዛዞች እግዚአብሔር ሞራላዊ እንድንሆን ይነግረናል የሚል ሀሳብ ነው። አራተኛውና የመጨረሻው ደግሞ ቢንግ ኤ ሮል ሞዴል ፎር ችልድረን፣ እንግዲህ ለልጆች አርአያ ለመሆን ሞራላዊ ይሆናሉ። ሰው ምን ይሆናል? ሞራላዊ ይሆናሉ የሚል ነው። እዚህ ጋር ደግሞ the questions why be moral has two distinct components፣ እንግዲህ ለምን ሞራላዊ መሆን አለብን የሚለው ጥያቄ ሁለት የተለያዩ ክፍሎች አሉት። የመጀመሪያው why does society need moral rules፣ ህብረተሰቡ ለምን የሞራል ህጎችን ያስፈልገዋል። ሁለተኛው ደግሞ why should I be moral፣ እኔ ለምን ሞራላዊ መሆን አለብኝ የሚል ነኝ ነገሮች ሐሳቦችን ይዛል። ነኝ ሁለቱን why be moral ለሚለው ጥያቄ ሁለት የተለያዩ ክፍሎች አሉት። ነኝ ሁለቱን ይይዛል ማለት ነው።
ሌላው ደግሞ እዚህ ጋር ምንድን ነው የሚለን የሆብስ እይታ ደግሞ አንጻር ሞራላዊነት ማለት ሁሉም ሰው ከተከተሏቸው ለሁሉም ሰው እድገት የሚያመጡ የህጎች ስብስብ ነው። ይሄ የሚለዋል ሞራላዊነት ብሎ ይጠቅሷል። ማን? ሆበስ ማለት ነው። እንግዲህ የሆበስ አባባል እነዚህ ህጎች እንግዲህ 5 ማህበራዊ ጥቅሞች ይሰጣሉ ብሎ እዚህ ጋር አስቀምጧል። የመጀመሪያው ኪፕ ሶሳይቲ ፍሮም ፌሊንግ አፓርት ህብረተሰቡ እንዳይፈርስ ይከላከላሉ። ቢ ደግሞ ሪዲዩስ ሂውማን ሰፈሪንግ የሰውን ስቃይ ይቀንሳሉ ብሎ ያምናል። ሲ ፕሮሞት ሂውማን ፍሎሪሽንግ የሰውን ልጅን እድገት ያበረታታሉ ብሎ ያምናሉ ወይም ያስቀምጣሉ። አራተኛው ሪዞልቭ ኮንፍሊክትስ ኦፍ ኢንተረስት ኢን ኤ ጀስት ኤንድ ኦቨርሊ ዌይ የጥቅም ግጭቶችን በፍትሃዊና በስርዓት ይፈታሉ ብሎ ያስቀምጥልናል። ሌላ የመጨረሻና አምስተኛው ደግሞ ምስጋና፣ ወቀሳ፣ ሽልማት፣ ቅጣትና የጥፋተኝነት ስሜትን ይመድባል ወይም አሳይን ፕራይዝ፣ ብሌም፣ ሪዋርድ፣ ፐኒሽመንት ኤንድ ጉልት ብሎ ይጠቅስልናል ማለት ነው። እንግዲህ ቻፕተር ሰመሪ እንግዲህ እስካሁን የተማርናቸው አጠቃላይ ስለ ሞራሊቲ ጋር የተያዙ ስለ ኢቲካል ሪስፖንሲቢሊቲ ስለነ አሪስቶትል ስለነ ሆብስ አይተናል። እነኝህን ሁሉንም በደንብ መገንዘብ ይኖርባቸዋል። በደንብ ፈተናም ስትሰሩ በነገርኳችሁ ባስተማርኳችሁ ልክ ለመስራት ሞክሩ። በተጨማሪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ መጻፍ አትርሱ። ሌላም እንዲሰራላችሁ የምትፈልጉትን ነገር ሁሉም ስሜታችሁ ውስጣችሁ ላይ ያለውን ጥሩ ከሰራን ወይም ከተመቻችሁ ማመስገን፣ ቀጣይ እንዲሰራላችሁ የምትፈልጉትን ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮውን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። ለፍሬሽማን ጓደኞቻችሁ ደግሞ ይህንን ቻናል ወይም ቪዲዮ ሼር ብታደርጉላቸው በጣም ደስ ይለናል። በቀጣይ ቻፕተር እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ብሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።